እሺ እኔ በቃ ከመጀመሪያው ብነግርህ እንድትመክረኛ ነው። እሺ 2004 ላይ ስደት መጣሁ። 2006 ላይ ተመልሼ ኢትዮጵያ ሄድኩ። ከዛ ከዚህ ሳኡዲ ነበርኩኝ። አርግዤ ነበረ ወደ ኢትዮጵያ ሄድኩት። ከዛ አንድ ወንድም አለኝ። እህት የለኝም፣ እናትም የለኝም። አንድ ወንድም ብቻ ነው ያለኝ። ከዛ የወለድኩትም ያው አግብቼ ሳይሆን በጓደኝነት ነበር። ወንድሜ እንደዛ አርግዤ ምናምን ሲሄድ ከቤት አስወጣኝ፣ አባረረኝ። ወለድኩኝ። የእናቴ እናት ነበረች። ከዛ ያው እሷ ጋር ተቀመጥኩ። እሱ ከተማ ነበር የሚኖረው። እየመጣ ይረብሸኛል ምናምን እንደዚህ። በቃ ልጅን ራሱ እንዴት ላሳድግ? ከዛ በጣም አሰቃየኝ። የእናቴ ዘመድ የሚሆኑ ነበሩ። ከዛ ልጄን ይዤ ወደ እነሱ ሄድኩ። ከዛ ሲሄድ ራሱ እየተከተለ እየመጣ በጣም ይረብሸኝ። መቀመጫ አጣሁኝ። በመጨረሻ ጓደኞቹም ሲመክሩት በመውለድ በአንተ ተጀምሮ አንዴ ሰው ልጅ እኮ በሽታ እንጂ ዝቅ የሚያደርገው ይች ልጅ ደግሞ በቃ ተሳሳተች አይደለው ወለደች ልጅ ነው ይዛ የመጣችው ምናምን ብሎ ሲመክሩት በቃ ተወኝ። አያቴ ጋር መኖር ጀመርኩኝ። 2011 ላይ ልጅን ለአያቴ ጥዬ ወደ ሳኡዲ መጣሁ። ከዛ ወደ ሳኡዲ መጣሁኝ። በቃ ጠንክር ብዬ የሰራው ቦታ ገዛሁኝ። ከተማ ቤት ሰራሁ። አያቴ ደግሞ በጁንታዎች ጦርነት አካባቢ ሞተች። ከዛ ስትሞት ያው የልጅ ዘመዶችን በጣም ጥሩ ናቸው። መሻለ ያኔ በጣም ጥሩ ሰው ናቸው። ልጁን መጥተው ወሰዱት። ከዛው ልጁ ራሱ እነሱ ጋር ነው። በጣም በስርዓት ነው የሚያሳድጉት። በቃ እንኳንም ወለድኩት ምናምን ከነዚህ ቤተሰቡ ምናምን እያልኩ እኔ ራሱ በጣም ነው ደስ የሚለኝ። ቤቴን ሰራሁኝ። ከዛ ደግሞ የአንተን ምክር በጣም ስለማዳምጥ ቤቴን ሰርቼ ከጨረስኩ በኋላ አሁን ባለፈው አካባቢ በቃ ወርቅ ግዙ እንደዚህ በሉ ምናምን ስለምትል 10,000 ሪያል አካባቢ ወርቅ ገዛሁ። ከዛ ደግሞ አልፍ ያለሁኝ የወንድሜ ታሪክ እንደዚህ ያኔ እሱ በባህር ተመልሶ መጣብኝ። ቤቱን እየሰራሁ እያለ አለፍኩኝ። ደግሞ አንሳል ነገር ቤቱን እየሰራሁ በባህር ሲመጣብኝ አነሳሁኝ። እሱን 11,000 ሪያል ክፍያ አነሳሁ። መጣ፣ ስራ ገባ። የመጣበትንም ምን ያልፈልግም፣ ሰርተህ ተለወጥ፣ እንደ ጓደኞች ሁን፣ በቃ እህትም ወንድምም ሳላለልን የላሱ ብቻ ነው እና ሰርተህ ተቀድ። በጣም መናጢ ነው፣ የመናጢ መጨረሻ። በቃ መናጢ ነው ሲጀመር ልጁ ማለት ነው። ኢትዮጵያም እንደዛ ሲያንገላታኝ በልጅ ምክንያት ሲያባረኝ ሲለኝ በቃ ሳኡዲን ብመጣም እሱም ተመልሶ ቢመጣም አነሳሁት። መጣ። ከዚህ መጥቶ ደግሞ በጣም ያሰቃየኛል። ስራ በፈታ ቁጥር ከተማ ልመጣ ነው ይላል። እኔ ስራ ነኝ። ከተማ የምትመጣው ምን ታደርጋለህ? ስራህን ስራ፣ እዳ የለብህ። በቃ ስራ ለምን አትሰራም? ከዛ በጣም ያሰቃየኛል ይለኛል። አሁን ራሱ 3 ወር ሆነን ከተደዋወልን። ከዛ ትላንትና ጓደኛዬ የምትሆን የሰፈራችን ልጅ ደወለችለት። ከዛ ደወላለትኝ ስታዋራው እኔ የላኳት ምናምን መስሎትኝ እሷን የሚሰድባታል። እሷን አግኝቻት ገድያት ነገር ነው የሚለው። እኔ ምን ባጠፋው? በቃ ራሴ ጋር በቃ ይሆናል አይደለ? በቃ እኔ አሁን ልክ አይደለሁም። ለምን እንደዚህ ይለኛል? እኔ እህቱ አይደለሁ? የእናቱ ልጅ እህቱ አይደለሁ? በባህር ቢመጣ አንጥቼ ኢትዮጵያ እንደዛ አሰቃየኝ ብዬ እንኳ ራሱ የመን ላይ ሆኖ ሲደውልልኝ እንኳ ስልክ አልዘጋሁም። 11,000 ሪያል ክፍያ መጣሁ። እዚህም ቢመጣም አልፈልግም ወንድሜ ሰርተህ ተለወጥ ነው ያልኩት። ምን ባጠፋው ነው? የኢትዮጵያ ገብታ በቃ እሷን እንደዚህ አድርጊያት እንደዚህ አድርጊያት። እኔ ባላጋሩ አይደለሁም። ምን ይሻለኛም? በቃ ሀታ ራሱ በጁንታዎቹ ጦርነት ማለት ደሴ መጥቶ የዛኔ ደግሞ ቤት ጀምሬ ነበርና ብር የለኝም ነበር። ጓደኛ 500 ሪያል ተበድሬ ልኬለት 15 ቀን ሳይሞላ ብር ላክ ያለኝ። እኔ አሁን ብር የለኝም። ይህንም ተበድሬ ነው የላኩልህ ብዬ ስለው በዛው ይቆጣና ስልክ በዘጋ በ15 ቀኑ ለአክስቴር ደውሎ ልጅሽ ሙቷን ብለሽ ንገሪያት ብሎ ነገራት። ልሷ ረመዳን ነበረ ማለት ነው። ከዚያች ላይ እውነት መስሏት ስልክ ተዘጋግቷን ደግሞ ማንን ደውላ ተጠይቅ? ወደኛ አካባቢ ወልዲያ አካባቢ ነው ስልክ። በቃ በምን ተጠይቅ? ለእኔም እንዴት ብላ ትንገረኝ? ለካሱ ውሸቱን ነው።
እንደዚህ ድረስ የሚል ወንድም ነው ያለኝ። ግን እኔ ሳለሱ ምን እንደምል በቃ እንዴት እንደምሆን በቃ ግራ ግብት ነው ያለኝ። ወንድምሽ እናትሽ ይኖር? ታላቅ ወንድሜ ነው። እኔ እናሱ ብቻ ነን። የአባት ልጅ አሉን፣ ግን የእናት የአባት እኔ እናሱ ብቻ ነን። እና ምን ትለኛለህ? ሀታ ስልኬን አጥፍቼ ልጥፋ በቃ ሰለሱም እየመጡ እንዳይነግሩኝ በቃ እንደዚህ ያለ አይደል በቃ እኔ እንጃ። እኔ ምን እንደምል አላውቅም። እድሜሽ ስንት ነው? እኔ አሁን 29 ነኝ። አይዞሽ እስኪ ተረጋጊ። ሚዩት አድርጊና አዳምጪ። እስኪ አዳምጪ፣ ተረጋጊ። እሺ አንደኛ መወለድ ቋንቋ ነው አይደለ? ወንድም ማለት ግዴታ አብሮሽ የተወለደ ወንድምሽም አጥፊሽ ሆኖ ሊገኝ ይችላል። ገብቶሻል? አቤልን የገደለው እኮ ቃይል ነው አይደል? ይህ ወንድም እኮ የእናቱ ልጅ እኮ የእናት አባቱ ልጅ በቅናት። ስለዚህ ለራስሽ ህይወት ራስሽ ብቻ ኃላፊነቱ ሰጅሽ። ብዙ አትታገይ። ታላቅሽ ነው። የራሱን ህይወት ይኑር፣ የራስሽን ህይወት ኑሪ። ማንም ማንንም መግደል እንዲህ ምናምን አይችልም። ወንድምሽ ስለሆነ እንደፈለገ ያርግሽ። ማን ያለው ልጅ አባቱን አሁን አባት ልጁን በዚህ ሰዓት መግረፍ አይችልም። በዚህ ዘመን እንኳን ግደላት እንዲህ ካልገደልኳት። ገብቶሻል? ፊት አትስጪ ነገሮች እምቢ ማለት ነው። አሁን እንደዚህ ልፍስፍስ ስትይ ድክመትሽን ነው የሚያየው ሰው። ገብቶሻል አይደል? ለራስሽ መቆም አለብሽ። ቆፍጠን ማለት አለብሽ። እምቢ ማለት ያለብሽ ጉዳይ ላይ እምቢ በይ። በክብርሽ እንዳትደራደር። ቤተሰብ ሆነ ማንም ይሁን ማንም ለአንቺ ህይወት ኃላፊነት አይወስድም። ገብቶሻል? ለራስሽ ራስሽ ብቻ እንዳለሽ ወቂ። እዚህ ምድር ላይ ቤተሰቤ፣ ወንድሜ፣ አክስቴ፣ አጎቴ ምናምን አትበይ። የራስሽን ህይወት ራስ ማንም መጥቶ ጫፍሽን ሊነካ ከፈለገ የትኛውም ሰው ይሁን ኖ ማለት አለብሽ። ስልክሽን ቀይሪና ስራሽን ስሪ። በገዛ ስልክሽ ለምን ሰላም ታጫለሽ? እናት ሰላማችሁን የሚረብሽና የሚበጠብጥ ቦታ ከሆነ ያላችሁት ሰላማችሁን አገኙ በገዛ እጃችሁ። በነገራችን ሽሹ፣ ጥፉ፣ ራቁ። ፈሪ ስለሆናችሁ ሰው ሰላም ነው ፈልገው። ምኖረው አንድ ህይወት ነው ጓድ። ነገ ልሙት፣ የዛሬ ሳምንት ልሙት አላውቀውም። ለዚህ ህይወት ተጨቃጭቄ ተነታርኬ ከሆነ ሰው ጋር ሰላሜን አጥቼ ቀኔ ተበጥብጦ የሆነ ነገር ለማሳመን ታግዬ ብዬ መኖር አልፈልግም። ቶሎ ቶሎ መኖር ነው ፈልገው። ሳቅሳቁን፣ ደስታውን ማድረግ ያሉብኝ ነገሮች ብዙ ነገሮች አሉ። ፎከስ ማድረግ አለብሽ ህይወትሽ ላይ። ቤተሰብ ቢሆን እየነካኩ ምናምን ዝም ብለው ጎንተል እያደረጉ ሰላም የሚነሱሽ ከሆነ ቆርጥ አርገሽ አታገኛቸውም፣ አያገኙሽ። ጊዜ ይፍታ ውስጥ ራቂ። ሰላም ምናልባት አብሮሽ ያልተወለደ ሰው ደግሞ ወንድም የሚሆንሽ ወይ እህት የሚሆንሽ ሰው ደግሞ እኮ አለ። አብሮሽ ያልተወለደም የእናት አባትሽ ልጅ አለም፣ ግን እንደ ወንድም የሚያስብልሽ እንደ እህት የሚያስብልሽ ሰው ደግሞ አላየሽ። ስለዚህ ኑሪ ናት፣ ቶሎ ቶሎ ኑሪ። ህይወት አጭር ነው። ስለዚህ ከዛሬ ጀምሮ ምን አድርጌ ይሄ ስለሱ የሚነግሩሽ የሚያወሩሽ ከዛ ነገር የሚያቃብሉ ምናምን ሰዎችን በኩል ጽድት አድርጌ ከዚህ እንደወጣሽ ጽድት ገብቶሻል። ከዛ አዲስ ገጽ ግለጭ። ከሚመቹሽ ሰላም ከሚሰጡሽ ሰዎች ጋር አውሪ፣ ጓደኛ ሁኚ፣ አዲስ ገጽ ግለጭ። ገብቶሻል አይደል? በሰላምሽ እንዳትደራደር። እሺ እሺ አሌክስዬ፣ አመሰግናለሁ። አይዞሽ። ለማንም ሰው አዳምጪ። ከመውጣትሽ በፊት ለማንም ሰው ዋጋ እንዳትከፊ። ይኸውልሽ ዋጋ እንዳትከፊ። እንደ ሻማ ቀልጬ ምናምን የሚባል ታሪክ አውጡ ከህይወታችሁ። ለማንም ልቀልጥ አልመጣሁም። ይቅርታ። ገብቶሻል? ብትቀልጪለት የዛሬ ሰው ብትቀልጪለት እንደ ሻማ አውርዶ ልክ ማብራት ሲመጣለት አውርዶ ይረግጥሽ። ሻማው ያበራለትን የሚረሳ ነው። ሰዎች መብራት ሲመጣለት ብሎ ሻማውን የሚያጠፋ
ገብቶሻል? መብራት ሲጠፋ ሻማን እንለኩሳለን፣ መብራት ሲመጣ ሻማውን እናጠፋ። እንደዚህ ነው የሚያደርገው። ተግባባ? እሺ አሌክስዬ አመሰግናለሁኝ። እሱ እኮ በቃ የሌላ ሰው ጋር የሌላ ሰው እህት ጋር ያወዳድረኛል። እሷ ምን አድርጋልኝ እሷ እንደዚህ ብላ በቃ ማልቀስማ ቀረ እኮ። አሁን እንደገና ወደ ጭቃ ውስጥ ትመለሻለሽ። አውርተን በቃ እርግታይ ወደፊት። እሺ ይህ እንዲያደርገኝ እንዲህ ይለኛል ያወዳድር። በቃ እርግፍ አድርገሽ ተይ። እሺ ተይ። አሁን እኮ ወቅተን ራሱ ቀዶ ጥገናውን ካረግን በኋላ እንደገና በሽታውን ካልበላን ምትሉት ጉዳሉ። በቃ አሁን ከውስጣችሁ ተናግራችሁት ከወጣ እንደገና አሁን እሷ ጭንቅላት ውስጥ የምትደጋገመው ነገር አለ። አሁን ሰላሟ የሚነሳት ያ ያላትን ነገር በሙሉ ማለት ነው እየደጋገመች። ስንት ነገር እኮ አለ የኔ እናት ከፊት። ስንት ሰላም አለሽ፣ ስንት ደስታ። ለማንም ዋጋ እንዳትከፍሉ ላስጠንቅቃችሁ። የህይወት ዋጋ ህይወታችሁ ለእናንተ ነው የሚገባው። መጀመሪያ ለራሳችሁ ሁኑ፣ የራሳችሁ ቆሙ። ራሳችሁን እየበደላችሁ ለሌላ ሰው የሆነ ሰላማ ቀናችሁን ለማበላሸት የምትሞክሩ ሰዎች እረፉ። ማንም የእናንተ ውድቀት አይገባውም። እናንተ ውድቃችሁ ሌላውን ልታለመልሙ ቀና በሉ። ሰላም የማይሰጣችሁ ቦታ ካነው ለቃችሁ ውጡ። ቤተሰብ፣ ዘመድ አዝማድ፣ ማንም ይሁን ሰላም ያለበት ቦታ ነው የምፈልገው። ሰላም ያለበት ቦታ ሂዱ። የአእምሮ ሰላማችሁን ጠብቁ ጎበዝ። አንዳንዴ ቤተሰብ ራሱ ሆኖ ኔጌቲቭ ነገር ብቻ የሚነግራችሁ ሰዋል። አትችሉ፣ አትሆኑ፣ አትረቡ፣ አትደርሱ፣ እንዲህ አትሺም፣ አንቺ ኮንዲነሽ፣ አንቺ ኮንድነ፣ አንተ እኮ እንደዛ ነህ። ገብቷችኋል? ሲወቅሷችኋል ማለት ነው። አትቀመጡ እዛ አካባቢ። እሺ፣ ጭንቅላታችሁ ነው የሚበላሸው ኮምፕሊት። ራሳችሁ ነው የምትጠሉት። ሰው ጥንቃቄ ያስፈልጋል። ሚስት የለኝም፣ እሺ እዚህ ውስጥ እናጋባ። እንግዲህ ሚስት የምትሆኝዋለሽ። የለውም ሚስት፣ እሺ ሲንግል ነው። እሺ እኛ አንድ 45 አሉኝ። አንድ ልስጥህ አስቤያለሁ። ለመጀናጀን ምናምን ወስኛለሁ። ሄሎ አሌክስ፣ እንዴት ነው? ጤና ይስጥልኝ። እስኪ አንድ ደቂቃ፣ እኔም ያው ጾም ስለሆነ ስራ አለኝ። ከአንተ ደቂቃ ላይ 1 ደቂቃ ብቻ ወስጄ ልመርቅ። በዚህ ጾም ረመዳን ማለት ነው። በእውነት ጸሎት ጠብ አትልም አሌክስ። አሚን በል እስኪ። ፈጣሪ ዘመኔን ይባርክል የኔ አባት። በእውነት ነው የምልህ። እኔ በአንተ ነው ሁላችን ህይወት ይኖረን አሌክስ። በእውነት ነው የምልህ። ፈጣሪ ዘመኔን ይባርክል። ፈጣሪ ጥሩ ትዳር ይስጥ። መቼም ወንድ ልጅ ኑሮ ይፈራል ይባላል። አትፍራ፣ ትዳር አርግ። ትዳር ግዴታ ነው እና ፈጣሪ መርቆ በቃ ለአንተ የሆነችው ምርጥ ሴት ይስጥ። ጥሩ ትዳር ማለት ነው ጥሩ ህይወት ነው አሌክሴ። ጥሩ ትዳር ካለ እንደኛ የኛ የደረሰ አንተን አይድረስ። ጥሩ ልጆች፣ ጥሩ ሴት ልጆች ይስጥ። በእውነት እኛን እንደዚህ ብሎ አንተ ጥሩ ትዳር ይዘህ ጥሩ ህይወት ኑረ ፈጣሪ ያሳየን። በእውነት ነው የምልህ። በጣም ነው የምንወድ፣ በጣም ነው የምናከብር። ረዥም እድሜ ይስጥ። እድሜና ጤና ይስጥ። ዋና ጤና ነው። ረዥም እድሜ ይስጥ። እድሜና ጤና ከኛ እድሜ ቀንሶ ለአንተ ይስጥ። በእውነት ነው የምልህ። እኔ ከአንተ ጋር ማሳልፋት ደቂቃ በጣም በቃ አለ አይደለ። እኔ በዚህ ህይወቴ ውስጥ ማለት ነው አሌክስ ከአንተ ጋር ማሳልፋቸው ሰዓት በጣም ደስተኛ ነኝ። በእውነት ነው የምልህ። በጣም ብዙ ነገሮችን ቀይሬያለሁ። ብዙ ህይወት በቃ ህይወት የኖረኝ በአንተ ነው። ፈጣሪ እድሜና ጤና ይስጥ እልሃለሁ። በጣም ነው የማመሰግነው። በጣም ነው የማከብረው የኔ አባት። በጣም አመሰግናለሁ። እሺ፣ እግዚአብሔር ያክብርሽ። ፈገግ በል ሁሌም። እሺ፣ አሚን አሚን። አሁን እንዲህ አይነት ነገር ሲመጣ አስቸጋሪው ነገር ምን መሰላችሁ? የሆነ ማዝ ነው በቃ አሉ። አሁን ኤሌክትሪክ የሚጨብጡ ሰዎች አሉ እዚህ ውስጥ። አማያዱኝ ሰዎች አሁን ገብቷቸዋል። አረፋ እየደፈቁ ሊሆን ይችላል። እኔ በደንብ እንትን አድርጉ፣ ትንሽ ባይበዛም ጥሩ ነው። ጓዳ ይህ ጠላቶች የምወድ ሰው ነኝ። አዝናለሁ። በጣም ነው ያሳዝኑ። ስሜቱ ይገባኛል። አይ ነው። ጤና ይስጥልኝ፣ ጤና ይስጥልኝ። እኔ ጠላቶች እንደራስ አድርገው ወደድ የሚለውን የምከተል ነኝ እና ስለዚህ አዝንላቸዋለሁ። ያም ለምትወዱት ሰው ደግሞ ማዘን አለባቸዋል እና በጣም አመሰግናለሁ። እሺ፣ እግዚአብሔር ያክብርልኝ። አሜን አሜን ብያለሁ። አሜን ማለት ይሁን፣ ይደረግ፣ ይፈጸም ማለት ነው።
በሁሉም ሃይማኖቶች፣ በሁሉም ቋንቋዎች ተመሳሳይ ትርጉም፣ ተመሳሳይ ቃል አሜን የሚለው ነው እና በጣም ትልቅ ፓወር አለው እና አሜን ብያለሁ። እሺ ናት። እሺ ቀላል ነገር አለ ብላችሁ ፈልጌ ነው። ስራ ላይ የሆናችሁ ሰዎች ስራችሁን እየሰራችሁ ምናምን አዳምጡ። እሺ